የኒማር 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 ምንድነው? ሆዳችን አታባባ የምንለቅሶ ነው። ኒማራችን የምንለቅሶ ነው። አንዴ ምንድነው? ራስ ጀመር እኮ አንተ ላይ እኮ አብቅታለች እኮ ነው። አንዴ ምን ሀቃ እንኳን ባለፈው አፌን ከፈትኳ እኔ ጀመር እኔ ጭላዳ አይደለም ሰው ነኝ እንዴ? እኔ ትሰማለህ እንዴ? እኔ ጭላዳ አይደለም እንዴ? ዋና ብቻ ገብተሽ አንቺ ነው ምንሽ ዋናው ላቭ ነው። ኩኛጣን ደግሞ በጣም እየተጠቀማችሁበት ነው። ብራጆች በሰላም ነው ምንድነው? በሰላም ነው ወይ? ለማንኛውም ቪዲዮዎች በዘንብ ኮፒ ሊንክ ይደረግ። የኔማር ይላል አባቴ። ቪኒሺየስ ጁኒየር ማለት ነው። እኔን ረሳችሁኝ ብሏል ዛሬ። ገብቷችኋል አይደለም ማለት ነው። ሃላንድ፣ ምባፔ፣ ሜሲ፣ ሮናልዶ ምናምን እያላችሁ እኔ ያለሁበት አለ። ገብቷል። 2 ጎል ዛሬ ሃትሪክ መስራት ይችል ነበር። እግዚአብሔር ቪኒሺየስ በጣም ነው የሚችለው። ማን ፕረስ ያደርጋል፣ ይሮጣል። ምን አይነት ጨዋታ ነው የሚጫወተው? ኔማር ገባ ዛሬ ማለት ነው። በጣም ደስ የሚለው ነገር ማለት ነው ኔማር ተቀይሮ ገባ። ከዛ በኋላ ማለት ነው ቪኒሺየስ ምን ያህል ግን ኔማርን ሪስፔክት እንደሚያደርገው አይታችሁታል። ሙሉ የሚያገኘውን ኳስ እየዞረ ኔማርን እየፈለገ ነበር ሲያጫውቱ የነበረው። እናቴ ትሙት ቪኒሺየስ ጁኒየር ትችላል። ብራዚል ማለት ነው ዛሬ የተጫወቱበት ወይ ማን ኩኛን አጥቂ ላይ ያስገባው። ኩኛ በጣም ነው የሚችለው። ኢጎር ቲያጎን ካስወጣው ብራዚል ያስፈራል። ማን ኢጎር ቲያጎ የለም፣ ከዛ ኩኛ አለ፣ ራፊና የለም፣ ራያን አለ። ገብቷል። ራያን ደግሞ ምንድን ነው የሚያስፈልጋቸው መሰለ? ዲፌንሲቭሊ በጣም የሚገርም ሰው ነው። ዳኒሎ ስለማይችል ማለት ነው ከራፊና በላይ ነው እሱን ነው የሚመርጠው። ገብቷል አይደለም? ዳኒሎ ስለማይችል እየመጣ ያግዘዋል ምናምን ነገር፣ ሰውነቱ ግዙፍ ነው። ራያንን አስገባው ሁሌ። ማን ቪኒሺየስ ጁኒየር በጣም ትችላለህ። ግን በስማ ቻት ውስጥ ተቀላቅላል። ገብቷል። 4 ጎል ወርልድ ካፕ ላይ ማለት 3ቱም የምድብ ጨዋታ ላይ አግብቷል። ቪኒሺየስ የራሱን ስራ ጨርሷል። ገብቷል። ስራዬን ጨርሻለሁ አለ። ኔማር ጁኒየር ጥሎ ማለፍ ላይ እንግዲህ አሳይመንቱ ለአንተ ተሰጥቷል። የሚያምር ጨዋታ ግን ዛሬ ብራዚል በስመ አብ 9 ሰዓት ድረስ ነው ቁጭ ብዬ ያየሁት። በጣም ነው የምትችሉት። እኔ በዚህ ሌሊት አምሽቼ ማየው ኔማር ሲጫወት ለማየት ነው እንጂ ኩኛ ሲደንስ ላይ ነው እንዴ? ነው ወይ? ካሪቶ በእናትህ አትሰየኝ። ሰውዬ ሲደንስ በቃ ኔማርን ሁሌ በጊዜ አስገባው እንዴ። ለካ ይሄንን ሊያሳየኝ ነው ያላስተኛኝ ያስቀመጠኝ። ለዚህ ነው እኔ የኔማርን ዳንሳ ያለው ብዬ እስከ ሌሊቱ 9 ሰዓት ቁጭ ብዬ ኳሳ ያለው ኩኛ ጨፍሮብኝ ይምጣ። ኩኛ አላበዛውም እንደኛ ላይ ጨፍሮ አነሰው። አሁን ይኸው ከሳምንት እስከ ሳምንት ብሔራዊ ቡድኖች ላይ መጨፈር ጀምሯል። ይሄ ልጅ አንተ በቃ ተመችቶታል። እየገባ እንዴ ይልላ በእያንዳንዱ ጨዋታ ማን ዝም ብሎ እያገባ ነው። በጣም ነው የተመቸው እዚህ ቡድን ላይ። ለማንኛውም ጀማው እጅግ በሚያስገርም ሁኔታ ኔማር ጁኒየር ወደ ሜዳ ገብቷል። ሲጫወት አይተኗል። እንዴት ደስ እንዳለኝ በቃ ማለት ሲገባየ ነው ሜዳ ላይ ገብቶ ሲጫወት አየነው። ከዛ ውጪ ቪኒሺየስ ጁኒየር ማለት ነው የዚህ ቡድን አይነኪው ምርጡ ወሳኙ ሰው እሱ መሆኑን አሳይቶን ወጥቷል። ጀማው ለማንኛውም ብራዚል 3-0 በሆነ ውጤት አሸንፋለች። እኛ እስከ ሌሊቱ 9 ሰዓት ቁጭ ብለን ስናይ ነበረ። ጀማው ሰላም ደሩ። ኮፒ ሊንክ አድርጉ። ጠዋት የምትነሱ ጠዋት ማታ ያላችሁ አሁን አድርጉ። ጀማው ቴንኪው። ብራዚል ስኮትላንድን 3-0 ማሸነፍ ችላለች። ቪኒ ጁኒየር 2 ጎሎችን በማስቆጠር እነ ኤርሊንግ ሃላንድን እነ ኪሊያን ምባፔን ተቀላቅሏል። ከነሱ እኩል 4 ጎሎችን ማስቆጠር ችሏል ማለት ነው። በዛሬው ጨዋታ 2 ጎል አስቆጥሯል። ማቲያስ ኩኛም አግብቷል። ማቲያስ ኩኛም 3 ጎል አለው ማለት ነው፣ በአንድ ጎል አንሱ ከነ ምባፔ። እና የዓለም ዋንጫ ትንሽ ቶፕ ስኮረሮቹ በጣም እየበዙ ነው ማለት ነው። ለማንኛውም ኔማር ጁኒየርም ተቀይሮ ገብቶ ነበረ ወደ 12-13 ደቂቃ አካባቢ ሲቀር ማለት ነው። ስታዲየሙ ሩዋንዳ ነው ኔማር ሲገባ። በጣም ደስ የሚል አጋጣሚ ነበረ። ኩኛም እሱን ቀይሮት ሲገባ እንግዲህ በጣም ደስተኛ ሆኖ ነበር ያሳየው ፊት ምናምን። ብቻ ደስ የሚል አጋጣሚ ነበረ። ከገባም በኋላ እንግዲህ የሆነ ታይም ላይ ኔማር ጁኒየር በትክክል ኔማርን ሊያሳየን የሆነ ሙከራ አድርጎ ነበረ። ማነው ይሄ የበርንማውዝ ማን ክሪስቲ ነው የሚባለው ልጅ ፋውል እንዴት እንዳናደደኝ ማለት ነው። ለቪኒ ፓስ አረገለት፣ ቪኒ አሳለፈለት። በቃ ኳስ ይዞ ሊገባ ማለት ነው። ኔማርን በትክክል እንዴት በቃ ደስ ብሎኝ እንደነበር ሄዶ ፋውል ሰራበት፣ ቢጫ ተሰጠው ማለት ነው። እንዴት እንዳናደደኝ እግዚአብሔር። ለማንኛውም ኔክስት እንግዲህ ማቻቸው ላይ ብዙ ደቂቃ ተሰጥቶት እንመለከተዋለን ብዬ ተስፋ አረጋለሁ። ኔማርም በፊትነሱን በደንብ የተሻለ ሆኖ ይመጣል ብዬ ተስፋ አረጋለሁ። ሞሮኮም እንግዲህ ከመመራት ተነስታ እንግዲህ 4-2 ማሸነፍ ችላለች ማለት ነው። ሃይቲን 77 ነጥብ እኩል ይዘው ከብራዚል ጋር ግን በጎል ብራዚል በልጣ አንደኛ ሆና ከምድቧ አልፋለች ማለት ነው። ሞሮኮ ተከትላ እኩል 7 ነጥብ ይዛ ግን በጎል አንሳ ሁለተኛ ሆና ተከትላ አልፋለች ማለት ነው። ሌሊት 7 ሰዓት ድረስ አምሽቼ የምጠብቀው አንተንና አንተን ለማየት ብቻ ነው። ልዑል ሆይ ኔማር ጁኒየር ዛሬ በልደት ቀን የሆነ ማጂክ እንጠብቃለን ሀቢቢ።
እንግዲህ ካርሌቶ ምናልባት ቤንች ላይ ይሆናል። ያው ተቀይሮ የመግባት እድል አለው ያስባለውና ዛሬ የሆነ ማጂክ ሀቢቢ ካንተ እንጠብቃለን። ሁሉም ሮናልዶ፣ ሜሲ፣ ምባፔ፣ ሃላንድ፣ ሃሪኬን ማን ይሄ በጣም ትላልቆቹ ዓለም ዋንጫ ነውና ካንተ ነው የምንጠብቀው የሆነ ነገር ደግሞ እንደምታሳየን ምንም ጥርጥር የለኝም። ይሄ ብራዚል ቲም አሁን ገና እየተብላላ ነው። አሁን እየመጣ ነው። 3-0 የሚገርም ውጤት። ቪኒ አልቻለዋትም። ብቻውን ያተራመሳቸው ብቻውን የሚገርም ተጫዋች በቃ ብራዚልን ተሸክሟት እየሄደ ያለው ናፍቀን ጓግተን ስጠብቀው የነበረው ኔይማር 15 ደቂቃ ተጫውቷል። ደስ ብሎኛል ኔይማርን በማየቴ ከረጅም ጊዜ በኋላ ከስንትና ስንት ዓመት በኋላ ሜቢ 4 ዓመት ምናምን ነገር ከፒኤስጂ ከወጣ በኋላ ኔይማርና አይጠናናቅም። ብራዚል ቲም ሲሪየስ ይመስላል። ልጆቹ አሁን እየተዋሃዱ ነው። ኩኛም አግብቷል። የሚገርም ጨዋታ ነበረ። ብራዚል እስኪ ማን እንደሚገጥማት እናያለን ቀጣይ ጨዋታ ላይ። ግን ከምድቡ አንደኛዋ ሆና አልፋለች ብራዚል። ሌትስ ጎ ቫሞኖስ ብራዚል። ኔይማር ይህንን የዓለም ዋንጫ ሲበላ ማየት ፈልጋለሁ። አያገባኝም ማለት ነው። ከዚህ በኋላ የትኛው ነገር ሊፈጠር ይችላል። ለምን ሲፈልግ በክራንቻ አይጫወትም፣ ሲፈልግ ቃሬዛ ላይ አይሆንም፣ ለምን ሲፈልግ በዊልቸር ላይ አይሆንም ማለት ነው። ከዚህ በኋላ ግን ኔይማር ጁኒየር ወደ ቋሚ አሰላለፍ ውስጥ መመለስ አለበት ማለት ነው። ተቀይሮ ገብቶ እንግዲህ ጥሩ እንቅስቃሴ ነበረ ያሳየው ማለት ነው። በዛ ላይም ደግሞ ተጫዋቹ ወደዛ ላይ ሲመለስ እንግዲህ በራስ መተማመኑ ይመለሳል ማለት ነው። ለማንኛውም እንግዲህ ሴኔሳዎች 6ኛውን የዓለም ዋንጫ የማሸነፍ አቅም አሁንም አለን እያሉ ይገኛሉ ማለት ነው። ለማንኛውም ከምድባቸው አንደኛ ሆኖ በማለፍ እንግዲህ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ቪኒሺየስ ጁኒየር ደምቆ ያመሸበት ምሽት ነበር ሀቢቢ። የምን ምሽት ግን ደምቆ ያደረበት በሉት። ኦልሞስት 9 ሰዓት ተኩል ሆኗል። እኔ ያው እስከዚህ ሰዓት ድረስ የቆየሁበት ለፕሪንሱ ስል ነው ሀቢቢ እና ደስ ብሎኛል። ተቀይሮ ገባ ምናምን ያው ብቻ አሪፍ ነበር ስላየሁት ደስ ብሎኛል። ሲቀጥል ጨዋታው ምንም የሚል አይደለም። ጁኒየሯ 2 ግብ ማስቆጠር ትችላለች። ሲቀጥል አንዱን ደግሞ ጃለስ ተቃርጋለች ያው እና እስኪ ጨዋታውን ያያችሁን ምን ተሰማችሁ? ከኛው ወገንም ጋብሪኤል ነበረ። በኋላ ደግሞ ማርቲኒሊሆም ተቀይሮ ገብቶ ነበር። ብራዚል ወደ ቀጣዩ ወደ 32 ማለፍ ትችላለች። ደህና ደሩ አይባልም። 9 ሰዓት ተኩል ላይ ልሞክር እስኪ መቻቸው። ቪኒ ጁኒየር ሾው እንደቀጠለ ነው። ብራዚል ስኮትላንድን 3-0 በመርታት ወደ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ቪኒ ጁኒየር ሃትሪክ መስራት የሚችልበት ሞመንቶች ሁላ ተፈጥሮ ነበር ባይጠቀምባቸው ማለት ነው። እንዲሁም ደግሞ ጎል አስቆጥሮም ተሽሮበት ነበረ። ጎል የማስቆጠር ሃትሪክ የመስራት ፍላጎቱን በጣም ከፍ ያለ እንደነበረና ጉጉቱን ሜዳ ላይ በግልጽ ስንመለከት ነበረ። በዚህ ጨዋታ ላይም እንግዲህ ንጉስ ያልሆነው ልዑል ኔይማር ጁኒየርም ተቀይሮ ገብቶ ነበረ። በጣም ብዙ የእግር ኳስ አፍቃሪያን እንግዲህ እሱ ተቀይሮ ሲገባ ደስታቸውን እየገለጹ እንደነበር ተመልክተን ነበረ። በዚህ ጨዋታ ላይ ቪኒ ጁኒየር 7ኛው እንዲሁም ደግሞ 48ኛው ደቂቃ ላይ ነበር ጎል በማስቆጠር ብራዚል 2-0 ስኮትላንድ እንድትመራ ማድረግ ችሎ የነበረው። ከዛ በኋላ 60ኛው ደቂቃ ላይ የማንቸስተር ዩናይትዱ ማቲያስ ኩኛ እንግዲህ ተጨማሪ ጎል ለብራዚል አስቆጥሮ በዛው 3-0 ውጤት ብራዚል ስኮትላንድን አሸንፋ በ7 ነጥብ ከምድቧ በጎል ክፍያ ከሞሮኮ ከፍ ብላ እንግዲህ ከግሩፕ ሲ ወደ ቀጣዩ ዙር ማለፏን ማረጋገጥ ትችላለች ማለት ነው። በዚህ ጨዋታ ላይ እንግዲህ ኩኛ በድጋሚ እድሉን በሚገባ የሚጠቀም ተጫዋች እንደሆነ አስመስክሮልናል። ለማንኛውም እናንተ ስለዚህ ብራዚል ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፋሚሊ ቪኒሺየስን ግን እንዴት አያችሁት? ይሄን ዓመት ብዙዎች በብራዚል ብሔራዊ ቡድን ይተቹት ነበር ታውቃላችሁና ያለውን ጥሩ ፐርፎርማንስ አያሳይም ነበርና አሁን ግን በዓለም ዋንጫው በጣም ሻይን እያደረገ ነው። በሁሉም ጨዋታ ጎል ያስቆጥራል፣ አሲስትም ያደርጋል። በጣም ተለይቷል። ፓሽኑ ራሱ ይገርም ነበርና አሪፍ ጊዜ እያሳለፈ ይገኛል እና እኔ በጣም ደስ ብሎኛል። ከሌሎቹ የተሻለ በብራዚል ሻይን እያደረገ ነው። ብራዚል ጥሩ ደረጃ ከሄደች ትልቁን አስተዋጽኦ እሱ ነው እያደረገ ያለው ብዬ አስባለሁ። ለእሱ እኔ በጣም ደስ ብሎኛል። ያው ኩኛም በጣም ሻይን ማድረግ 3 ጎል አስቆጥሯል። እሱም በጣም አስደሳች ሆኗል። ግን ያው እኔ ሁሉም ከኔይማር በታች ናቸው። ለእኔ በጣም ወዳቸዋለሁ፣ ግን ከኔይማር በታች ናቸው። ምንም ቢሆን በጣም ደስ ያለ እሱ ስለሆነ ለዛ ነው መጀመሪያ ቪዲዮ የሰራሁት እንጂ ቪኒሺየስ በብራዚል ማሊያ ይህን ዓለም ዋንጫ በጣም አስደናቂ ፐርፎርማንስ ነው ያሳያለው። አንቸሎቲ እንግዲህ ቪኒሺየስን ማቲያስ ኩኛን ከፊት እንግዲህ አጣምሮ የት ይደርሳል የሚለውን አብረን ምና ይሆናል። ግን እስቲ ስለ ቪኒሺየስ ፐርፎርማንስ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምትሰሩ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ
ዳግም ደጋፊ በብራዚል ተስፋ እንዲያደርግ ካርሎ አንቸሎቲ የፈቀዱ ይመስላል። የዛሬውን ጨዋታ ቡድኑ 3-0 አሸንፏል። ሁሉም ዲፓርትመንቱ በጣም ጥራት ነበረው። አሊሰን ቤከር አደገኛ የሚባሉ 3 ኳሶችን ማትረፍ ችሏል። በክሊንሺት ሲወጣ ዋነኛው ምክንያት የሱ ጥራት ነው። ማርኪኒዮስ እና ጋብርኤል ማጋሌሽ አሁን በብዙ የተግባቡ ይመስላል። ከሞሮኮ ጨዋታ ከዛ ዎኪንግ ፉትቦል ስሜት ቡድኑ በደንብ ወጥቷል። ቪኒሲዮስ ጁኒየር ዛሬም ኮከብ ነው። አስደናቂ ምሽት ነበረው። 3 ጎል አስቆጥሯል። አንዱ በጥፋት ተሽሮበታል። 2 ማስቆጠር ችሏል። ማቲያስ ኩኛ ሌላ ድሉን እየተጠቀመ ያለ ተጫዋች ነው። እሱ ውድድሩ ላይ 3ኛ ጎሉ ላይ ተገኝቷል። ቪኒ ጁኒየር 4ኛ ጎሉ ላይ ተገኝቷል። ኔይማር ጁኒየር ከ2 ዓመት በላይ ቆይታ በኋላ 23 ላይ የዓለም ዋንጫ ማጣሪያ ጨዋታ ከኡሩጓይ ጋር ከተጫወተ በኋላ ዛሬ ተቀይሮ ገብቶ 8 ደቂቃዎችን ማገልገል ችሏል። ቪኒሲዮስ ጁኒየር ራሱን በውድድሩ ኮከብ ተጫዋችም ኮከብ ጎል አስቆጣሪ ቦታም ለማግኘት በደንብ ጥረት እያደረገ ነው። በብዙ የተስተካከለ ጨዋነት የተላበሰ ለሚያደርገው ነገር በትክክል ኃላፊነት መውሰድ ትክክለኛ ብቃቱ ሰው ማየት የሚፈልገውን ነገር እያስመለከተበት ያለ ጊዜ ላይ ተገኝቷል። ብሩኖ ጊማሬሽ የዛሬ ጨዋታ ኮከብ ነው። በጣም አስደናቂ ነው። በኔ እይታ ነው ብላችሁ ያው ሞስት ቫሉብል ፕሌየር ኤምቪፒውን የሚወስደው ሱፔሪየር ፕሌየሩ ያለምንም ድርድር ቪኒሲዮስ ጁኒየር ነው። ግን ብሩኖ ጊማሬሽ የጨዋታው አስደናቂ ተጫዋች ነበር። 3ኛ አሲስት ላይ ደርሷል። አሲስት ቁጥርም ከመሪዎቹ ተርታ ተሰልፏል። ብራዚል በ7 ነጥብ የምድቡ አንደኛ ሆና ወደ 32ቱም ተሻግራለች። አሁን ብራዚልነቷን እያገኘች ቀለሟን እያገኘች የተሻለች ሆናለች። ዳኒሎም ዛሬ በጨዋታው ጥሩ ነበር። ካዘሚሮ ሌላ አስደናቂ ተጫዋች ነበር። ተቀይሮ ወጥቶ ፋቢኒዮም ከገባ በኋላ ቡድኑ ጥሩ ነው። ኤንድሪክ ማርቲኔሊ አይነት ተጫዋቾችም ሌላ እድል ያገኙ ተጫዋቾች ናቸው። ቪኒሲዮስ ጁኒየር ከካርሎ አንቸሎቲ ጋር ሆኖ ይሄን ዋንጫ ወደ ብራዚል ለመውሰድ በጣም ጥሩ ትግል ላይ ያለ ይመስላል። ኔይማር ጁኒየር ስለተመለሰ በርካቶች ደስተኛ እንደሚሆኑ መናገር ይቻላል። በማቴስ ኩኞ፣ በቪኒሲየስ ጁኒየር እና በብሩኖ ጊማሬሽ እንዲሁም ደግሞ በፓኩዌታ መካከል የተፈጠረው መግባባት እንዴት ያለ ምርጥ መግባባት እንደሆነ መናገር ይቻላል። ፓኩዌታ ከዚህ በላይ ዳግም በብራዚል ሊግ ግን መቆየት አለበት የሚል እምነት የለኝም። ቡድኑ ቅብጠትን አያበዛም፣ ከሚዲያ ርቋል። ስለ ብራዚል አይባልም። ተደብቆ ስራውን እየሰራ ነው። የመጀመሪያ ጨዋታ የተበላሸባቸው ቡድኖች አሁን ጥሩ መስመር ላይ ያሉ ይመስላል። ስፔን፣ ፖርቱጋል፣ ብራዚል ለዚህ ማሳያ ይመስላሉ። በእርግጥ ስፔን እና ፖርቱጋል ሌሎች ፈተናዎቻቸውን የመወጣት ግዴታ አለባቸው።